ትሰማኛለህ? እኔ አንተ ሚስጥር ከዚህ በኋላ መያዝ አልፈልግም። ሁሉንም ነገር ነው የምናገረው። እስኪ አርጊውና አንገትሽን በጥሽ ነው የምጠልሽ። በጥሰዋ የትኛው የሚያጓጓ ህይወቴ ነው እባክህ። ቋንቴ ይህን ያህል ወንድምክ ላይ እንዴት ትጨክናለህ? ትሰሚያለሽ? ቀስ ብለሽ ሰው እንዳይሰማ። እንዲያውም ይስማ፣ እኔም ነፃነቴን አገኛለሁ። ሁሉም ይስማ። ቆየት ለሚሄድ ነው እንደዚህ የተቻኮልኩ? ደላላው ጋኗ በቃ አንተ ልጅ እሱ ነገር ወሰንክ? አሁን ይኸውልህ አሁን ሁሉንም ጥጉን አስይዘዋለሁ። ከዛ ይኸውልህ ከጽናት ጋር ተጋብቼ መኖር። እሱማ ይገባኛል እኮ ግን ደግሞ በኢሳት ሰራተኛ መቅጠር ጥሩ አሰራ ይመስለኛል። አንደኛ ነገር የሰርጉን ስራ ታግዘናለች። ሁለተኛ ነገር ደግሞ ይኸውልህ ጽናቴ ከዚህ በኋላ የቤት እመቤት እንድትሆን አልፈልግም። ወጥታ ስራ እንድትሰራ እፈልጋለሁ። በዛብህ ብርቅ ያለች የሚባለው መረጃ ከሰማ ወዲህ በደነ ጽናት ቤት ማንጃበብ ከጀመረ ሰንበትበት ብሏል። እናም የጽናትን አባት የሰማው ነገር ካለ ንገረኝ፣ ጠይቅልኝ እያለ እያፋጠጠው ይገኛል። ሌና በብርቄ ምክንያት ከባድ ችግር ውስጥ ገብታለች። ታሳዝነኛለች፣ እዚህ ህይወት ውስጥ መውጣት አለባት፣ ወደ ከተማ ይዣት መሄድ አለብኝ ብላ ከወሰደቻት በኋላ በኪራና በጽናት ፊት ግን ጥሩ ነገር አላየችም። ኬብ ስላስጨናቂ አንዳንድ ነገሮች እየቀፈፉኝ ነው፣ እህቴ ከሱ ጋር ሳትኖር አልቀረችም፣ ስለዚህ መረጃ ማሰባሰብ አለብኝ በማለት አሁን ከስፒድ ላይ አይኗን የጣለች ትመስላለች። ለምዬ ከወትሮ በተለየ በጣም ደስታ ውስጥ ትገኛለች። አሁን ባለው ሁኔታ ጽዮን ከእስር ቤት ስለተፈታችላት በጣም ደስ ብሏታል። ጮቤዋንም ረግጣለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ እኔን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ራኬብ ዘግይታም ቢሆን የእህቷን አጋች ያገኘችው ትመስላለች። አሁን ላይ ስፒድ ነገሩ ሁሉ አላማረኝም በማለት ፊቷን ሁሉ ወደ እሷ አዞራለች። የኪራን እህትም ጠርታ የእሱ ጋር ያላችሁ ግንኙነት ምንድነው? በደንብ ታውቁታላችሁ ወይ በማለት ጠይቃም ነበረ። እኔ እንኳን ስለ ልጁ አላቅም፣ ይህን ነገር የምታውቀው እሌና ናት፣ የእሌና ዘመድ ስለሆነ እሷን ብትጠይቂያት ሞር የተሻለ ይሆናል በማለት ምልክቱን ወደ እሷ አስተላልፋለች። በቃ አግኝቻ አናግራታለሁ ብላ በሐሳብ ተስማምተዋል። የበዛብህ ባለቤት ብርቄ ከተፋች ቀናቶች ተቆጠሩ። አሁን እየዞርና እየተመለከተ ነው። ነገሮችን እያጤነ ይገኛል። ተረጋግቷል። አሁን ላይ ሰው መደባደቡ ቀርቶ በእርጋታ ነገሮችን እያስተዋለ ነው። ጽናት ስለ ብርቄ ስታወራ ስለሰማ አባትየውንም ሂዶ ጽናት ያለችበትን ታውቃለች መሰለኝ ጠይቅልኝ በማለት በእርጋታ አናግሮታል። ጋሸም እንግዲህ የኔ ልጅ ከሰማች ከኔ አትደብቀኝም፣ ስለዚህ ስለሷ የምታውቀው ነገር የለም ብሏል። ብርቄ ውጭ ላይ ነበረችና እሌናም ሳሎን ላይ ተቀምጣ እሌና እያለች እየጠራቻት ወደ ሳሎን ታመራለች። በዚህ መሃል ታዲያ ጌታው መውጣቱን አይቸኮነ ወደ አንቺ የመጣሁት በማለት መልስም ሰጣት ነበረ። ሄደ እንዴ እፎይ ትላለች። ወይ ሄዷል፣ ግን ደግሞ መቋጨቱ አልተሳካልንም፣ ስለዚህ ከሰው ቤት ብትገቢ ይሻላል በማለት አማራጭ ያለችውን ልትናገራም ችላለች። አሁን እንዴት አርጌ ነው ከሰው ቤት የምገባ? ከሰው ቤት አገባቡስ ምንድነው? በማለትም ትጠይቃታለች። እናም አሁን ብርቄን እየረዳቻት ትገኛለች። ሰለቸኝ ደከመኝ ሳትል ስላለው ነገር አንድ ባንድ እያስረዳቻት ነው። ስለ ከተማው ሁኔታ ብቻ ስለ አንዳንዱ ነገር ሻያሌው ከባለቤቱ ካለምዬ ጋር እያወራ ነው። እንግዲህ ራኬብ ያለውን ነገር ስለተናገረች ብቻ በቋንቋ አልተግባቡም። እሷ ስላላባት ችግር አንድ ባንድ እየነገረችው ነው። እሱም ደግሞ እንደዚህ ብለሽ ስለ ቤተሰቦቿ መናገር የለብሽም ይላታል። አለምዬም እነሱን ይገልጻል ያለችውን ቃላቶች አንድ ባንድ ተጠቅማለች። እንግዲህ ባልየ እንዳሳደጋቸውና ሲነግሯቸው እንደማይሰሙ ብቻ አንዳንድ ነገሮችን ተናግራ ጋሻ አያሌውም ተቀይሟታል። እንዴት እንደዚህ ያለሽ በማለት ብቻ አልተግባቡም። ብርቄ በር ላይ ቁማ ስላለው ነገር እየተገረመች ነው። ነጠላ አስቋጫለሁ የሚለው ወረቀት ስለከላባት እሷ ቁማ አንዳንድ ሰው ቢመጣ ቀበላለሁ በማለት በር ስር ቁማ ነበር። በዚህ መሃል ታዲያ እነ ራኬብ ከችላሉ። እሷም ፈገግ ብላ ትቀበላቸዋለች። አንቺ እሌና የትዳ ነው አንቺ የከፈትሽው በማለትም ጠይቀዋት ነበረ። ታዲያ ይሄ ቀላል ስራ ስለሆነ እኔ በሩ ስር ስለሆን ላግዛት ብዬ ነው ትላለች። በሩ ስር ምን ልታረጊ ተቀመጥ ስትባልም አንዳንድ ስራዎች ጀምሬ ነበር ሰው ከመጣ ብዬ ነው ትላለች። ምን አይነት ስራ ስትባልም እንግዲህ ከምቀመጥ ብዬ ነጠላ መቋጨት ጀምሬያለሁ፣ እንግዲህ ስላለው ነገር ከውስጥ ገብተን እናውራ በማለት ሁሉም ይገባሉ። ቲና ሜላት እየተበሻሸቁ ይገኛሉ። እንግዲህ ከኔዋ ቆንጆ ጋር ልሄድ በማለት ወደ ሌና ለመሄድ አስቦ ነበር። በዚህ መሃል ታዲያ እኔም ከሱ ጋር እሄዳለሁ በማለት ፎቶ ታሳየዋለች። ሜላት አይንሽ ማየት አቁሟል፣ ሰውየው ደስ አይልም በማለት ያጣጥልባታል። እንግዲህ አንተም ሰው ተብለሃል በማለት አንድ ሁለት ሲባባሉም ነበረ። እንግዲህ ካንቺ ቆንጆ ሂጂ እኔም ከኔዋ ቆንጆ ልሄድ በማለት እየተበሻሸቁ ነው።
ጽናት ለሌና ደውላ ተበሳጨችባት። ያደረግሽው ነገር ትክክል አይደለም፣ ስለዚህ በመኪና አሳፍረሽ ወደዚህ ላኪያት። አሁን በዛብህ ቢሰማ ሰው አያደርገንም፣ ብቻ ከአባዬ ጋር ይጣሉብኛል፣ ስለዚህ ያደረግሽው ነገር ትክክል አይደለም በማለት ትጮህባታለች። ሌናም እኔ እኮ ደብድቦ ከሚገላት ብዬ ነው፣ እኛ ሴቶች ሁነን ስለ ሴት ካላዝንን ታዲያ ማን ይዘንልን በማለት ለማስረዳት ብትሞክርም ጽናት ግን አካኪ ዘራፍ ብላ እምሩ አሁን ከእርግዝናዋ በላይ ጭንቀቱ እየባሰባት ነው። የጓደኛዋ የውሃ ሽታ ሆኖ መቅረት እንግዲህ በእንቅርት ላይ ጆሮ ገድፍ ሆኖባታል። ምን በላት ይባላል እያለች ብቻ ብዙ ነገር እያንሰላሰለች ነው። ጽዮን ከተፈታች በኋላ ስለሷ ማሰብ ጀምራለች። ስፒድ ነገሮቹ እንዳሰባቸው እየሄዱ ስላልሆነ ክፉኛ ተናዷል። ማንኛውንም ሰው በእርጋታ ሊያናግር በፍጹም አልቻለም። አሁንም ሰኒ ላይ እየጮህባት ነው። እሷ አሁን ጆከር ስለሌለ የማደርገውን ራሴ ያውቃለሁ በማለት እየዘተባት ነው። አንተን አልፈራህም በማለት በድፍረት ታናግረዋለች። ብቻ ግን በስልክ ሲያወራም እየፈራችሁ ነበር። ነገረ ስራው ሁሉ አልጣማትም። አኬብ ፈራው ተባው ብላ ሌናን ጠይቃት ነበር። ስለ ስፒድ ስለምታውቀው ነገር አንድ ባንድ ስትጠይቃትም ስፒድ እንደዚህ አይነት ዘመድ የለኝም በማለት ዛጥ ብሏትም ተናገረች። አንቺ የምታውቂውን ነገር አንዳንድ ጊዜ እንደምዘባርቅ ያውቃለሁ፣ የምታውቂው ነገር ካለ ንገሪ ትላታለች። ሌናም ማውቀው ነገር የለኝም ብላ ከሸመጠጠች በኋላ ያለው ነገር ክፉኛ አሳዝኗታል መሰለኝ። በቃ ከዚህ ቦታ ሳይሆን ሌላ ቦታ ሆነን እነግርሻለሁ በማለት ይዛትም ትሄዳለች። ለምዬ ከባለቤቷ ጋር እየተጓዘች ነበርና በድንገት ስልኳ ይጮሃል። የሰማችውም ታዲያ ጽዮን ከእስር ቤት እየተፈታች ነበረ። እሷም እንግዲህ ነገርየውን እንደሰማች በልልጣ ታቀልጠዋለች። ምንድነው ምን ተፈጠረ በማለት ሲጠይቃትም ጽዮን ተፈታች። አለምዬ እንኳን ደስ አለሽ በማለት ያበስራታል። እሱም ወደ እስር ቤት የሚሄዱ የነበሩትን በቃ ወደ ቤት እንሂድና ቤቱን ሞቅሞቅ አድርጌ ልጠብቃት በማለት ወደ ቤትም ተመልሰዋል። ሌና ለራኬብ ያለውን ነገር ልታስረዳት ብላ ወደ ሜዳ ይዛ እንደሄደች ስፒድ ያገኛታል። ምን አባሽ ልትናገሪ ነበር በማለት እየጎተተም ወደ ቤቷ ሊመልሳት ችሏል። ስፒድ ሌናን ወደ ቤት ከወሰደ በኋላ ምን አባሽ ልታረጊ ነበር በማለት ድጋሚም ጠይቋት ነበር። ምን ላደርግ ነው አሁን ከዚህ በኋላ ያለውን ነገር እናገራለሁ፣ እስካሁን መደበቄም ስተት ነው በማለት እሱ ጋር አምባጓሮ ገጥማለች። አንድ ነገር ከተናገርሽ አንቄ ገልሻለሁ ሲላትም ግደለኝ ምን ርስት አለኝ ትለዋለች። ሰኒ ግን ካንተ ጋር ነው ያለች አይደል? እስከዛሬ ዝም ማለቴ ተሳስቻለሁ፣ እርግጠኛ ነኝ ካንተ ጋር ናት በማለት አምባጓሮ ገጥመው እየተጨቃጨቁ ይገኛሉ። ስፒድ ለጓደኞቹ ደውሎ የቀጠረው ሰው ወደ ኋላ እንዳስቀረው ያለውን ነገር እየተናገረ ነው። አሁን የራሴን እርምጃ ወስዳለሁ፣ እኔ ደግሞ ልጁ ከኔ ጋር ሰርቶ ያልፍለታል ብዬ ነበር የጀመርኩት። ልጁ ግን አጉል አዛኝ ነኝ እያለ ስራዬን ሁሉ አቅጣጫውን እያሳተብኝ ነው። ስለዚህ እሱን አሁን በቅርቡ እገላገለዋለሁ። እናም ያለውን ነገር ራሴ አስጨርሼ ገንዘብ ነገር እኔ ሰጠዋለሁ በማለት ከጓደኛው ጋር ተስማምቷል። ሰኒ ከወትሮ በተለየ ፈርታ ትገኛለች። ያወራው ስልክ ጤነኛ አይመስልም። ብቻ ግን አንዳንድ እርምጃዎችን በራሱ መንገድ እንደሚያደርግ እየሰማች ነበረ። ሰውነቷ እየተርበደበደ ነው። ውድ አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በተመሳሳይ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።